በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል አምላክ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያዘጋጀ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ መሐሪነቱ ስለ ይቅርታው ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባሕሪ ገንዘብ የሆነ ዘላለም ሥላሴ ለአባቶቻችን ቸርነትን ይቅርታን ያደረገ ቅዱስ ስሙ በድጋሚ የተመሰገነ ይሁን። ወላዲተ አምላክ እመቤታችን ድንግል ማርያም፣ ቅዱስ መስቀሉ፣ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። የቅዱስ ዳዊት መዝሙር 67 ቁጥር 1 ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ። ጻድቃን ግን ደስ ይበላቸው፣ በእግዚአብሔር ፊት ሐሴትን ያደርጉ፣ በደስታም ደስ ይበላቸው። እግዚአብሔርን አመስግኑ፣ ለስሙም ዘምሩ። ወደ ምዕራብ ለወጣው መንገድን አበጁ። ስሙ እግዚአብሔር ነው፣ በፊቱም ደስ ይበላችሁ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ስለ ቅዱስ ቃሉ ቸሩ መድኃኔዓለም አምላካችን ቅዱስ ስሙ የተመሰገነ ይሁን። ይትነሣ እግዚአብሔር ወይዘራው ጸሩ። እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። መጨረሻ ላይ መልእክት የምናስተላልፍበት ርዕስ ይሆናል። አማርኛው በትእዛዙ አንቀጽ ይትነሣ እግዚአብሔር ወይዘረው ጸሩ ባለው አመጥቶታል። እሱ የጸሎት አንቀጽ ነው። እሱንም እናወሳዋለን። ካህኑ በቅዳሴ ጊዜ ተንስ እግዚኦ ወይዘረው ጸርከ ወይጉየዩ ሁሎሙ እለ ይጸልኡከ። አቤቱ ተነስ፣ ጠላቶችህም ይሽሹ፣ የሚጠሉህም ካንተ ፊት ይሰደዱ ብሎ ካህኑ በጸሎተ ዕጣን መካከል አንስቶ ይጸልያል። እንዲህ ያለ ጸሎት በዘወትሩም ሆነ በመከራው ጊዜ ይገባል። በኋላ ለምክንያት እናነሳለን። ዛሬ የደገኛ ጻድቅ የአባታችን የውስጣቴዎስ የደገኛ መምህር ጻድቅና ሐዋርያ ሰማዕትም የአባታችን አኖሬዎስ የደገኛ ሊቅ ጻድቅ የአባታችን ያዕቆብ ግብፃዊ ዘደብረ አብዲን እነዚህን ጨምሮ በአጠቃላይ የ21 ቅዱሳን ዓመታዊ በዓል ነው። በዓመቱ ውስጥ እንግዲህ ከዚህ ዕለት የበዛ በዓል ያለበት የለም። በየዓመቱ እናወሳዋለን። መስከረም 18 ቀን ብዙ ቅዱሳን በአንድነት የሚከበሩበት ነው። አበይት በዓላቱ 9 ናቸው። ንዑሳን በዓላቱ 12 ናቸው። አበይት በዓላቱ የመጀመሪያው ቅዱስ መስቀል ነው። ቀጥሎ አባታችን የውስጣቴዎስ፣ 3ኛ አኖሬዎስ፣ 4ኛ ያዕቆብ ግብፃዊ፣ 5ኛ ቶማስ ሐዋርያ፣ 6ኛ ቅዱስ መርቆሬዎስ ካልዕ፣ 2ኛው መርቆሬዎስ የሚባለው፣ 7ኛ እናታችን ቅድስት እሌኒ፣ 8ኛ እናታችን ቅድስት ጸበለ ማርያም ተሐራሚት፣ 9ኛ አባ ዳንኤል ገዳማዊ ናቸው። ንዑሳን በዓላት እነ ቀሲስ እስጢፋኖስ፣ ነኪጣ ሰማዕት፣ ፊላታዎስ መንክራዊ፣ ኖብ ባሕታዊ፣ ቶማስ ሰማዕት፣ 2 ቶማስ ናቸው ሐዋርያና ሰማዕቱ፣ አትናቴዎስ ሊቀ ጳጳሳት ሌላኛው፣ ኤፍሬም፣ ፊኖሞስ፣ ሰልሆን፣ አክሳኤልስ፣ ይስሐቅ በዘመነ ሰማዕታት የተነሱ ናቸው። እነዚህ ሁሉ የቅዱስ ኖብ ማህበረተኞች የሆኑም 60 ሰዎች ዛሬ ይከበራሉና በተደመሩት የ12 ያኛው 9 21 ይሆናል።
አበይቱን 9ኙን በዓላት በአቡነ ኤዎስጣቴዎስ ጀምረን በዕፀ መስቀል እንጨርሳለን። ከዚያ ርዕሳችንን አይተን ትምህርታችንን እንጨርሳለን ማለት ነው። ዛሬ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለቱ አርእስተ ጻድቃን የጻድቃን ራሶች የሚባሉት ገብረ መንፈስ ቅዱስ በዓለም በአጠቃላይ የጻድቃን ራስ ይባላሉ። በዓለም ግብፃዊ ናቸው። የሀገረ ንሂሳ ሰው ናቸው። የብህንሳ ሰው ናቸው። ገድላቸውን እኩሉን በግብፅ እኩሉን በኢትዮጵያ ነው የፈጸሙ። ኢትዮጵያ ተወልደው ካደጉ ቅዱሳን ግን አርእስተ ጻድቃን የሚባሉ አቡነ ተክለ ሃይማኖትና አቡነ ኤዎስጣቴዎስ ናቸው። አባቶቻችን ተክለ ሃይማኖትን ማኅቶት ኤዎስጣቴዎስን ረባን ይላሉ። ረባን መምህር። ትናንት ስንክሳር ስታዳምጡ ነገደ ኢየሩሳሌም እንዘ ያከብር ሰንበተ ወንዘ ይሜህር ሃይማኖተ፣ ወንጌልን እየሰበከ ሰንበትን እያከበረ ሥርዓተ ሐዋርያትን እየጠበቀ በዘመኑ አክብሮ ሰንበታት ሰፍቷል። ሰንበትን በማክበር ሰንበትን በመቀደስ በሰንበት ምክንያት ዋጋ በማግኘት አባታችን ቅዱስ ኤዎስጣቴዎስ እንደ አቡነ ተክለ ሃይማኖት ከፍተኛ ስም ያላቸው ናቸው። በዘመን ተክለ ሃይማኖት ይቀድማሉ። የአባታችን ኤዎስጣቴዎስ የቆብ አባታቸው ስንክሳር አባ ዘካርያስ ይላል። ገድላቸው አባ ዳንኤል ይላል። የአንድ ሰው ስም ይመስላል። አንድ ሰው ስመ መንታ ስለሚሆን ሁለት ስም ሊኖረው እዚያም በላይ ሊኖረው ስለሚችል አባ ዳንኤል ማለት የአቡነ አብየ እግዚእ ልጅ ናቸው። ያ ማለት በአንዳንድ መጻሕፍት አቡነ አብየ እግዚእ የአቡነ ኤዎስጣቴዎስ የቆብ አያት ናቸው። አቡነ ኤዎስጣቴዎስ የተወለዱት በ1265 ዓመተ ምህረት ነው። በዚያ ወራት አባታችን ተክለ ሃይማኖት በደብረ አስቦ ጦር ተክለው የሚጸልዩበት ነበረ። አቡነ ተክለ ሃይማኖት አቡነ ኤዎስጣቴዎስ ሲወለዱ አቡነ ተክለ ሃይማኖት አረጋዊ ነበሩ፣ ትልቅ ሰው ነበሩ። አቡነ ኤዎስጣቴዎስ በዚህ ዓለም የኖሩ 80 ዓመት ነው። የሚገርመው ነገር የዛሬ 671 ዓመት መስከረም 18 ቀን በዕለተ ዓርብ ጠዋት 1 ሰዓት ላይ ነው አቡነ ኤዎስጣቴዎስ ነፍሳቸው ከስጋቸው የተለየች አርማንያ ውስጥ። እንደ ዕድል ነው ዛሬ መስከረም 18 2016 ዓርብ ዕለት ነው። እንደዚህ ዕለት ዓርብ ነበር ያረፉ። አቡነ ኤዎስጣቴዎስ እንደ ጻድቃን ጻድቅ በጽኑ ገድል የሚኖሩ ራሳቸውን በተለያየ ጸዋትወ መከራ የፈተኑ እንደ ደናግል ንጹሕ እንደ ነቢያት ሀብተ ትንቢት የተሰጣቸው እንደ ሐዋርያት ከኢትዮጵያ እስከ አርማንያ ወንጌልን የሰበኩ እንደ ሰማዕታት የተገፉ ብዙ መከራ ያሳለፉ ቅዱስ ሰው ናቸው። ሀገረ ሙላዳቸው ገረአልታ አካባቢ ሰሜናዊ ኢትዮጵያ ትግራይ አካባቢ ነው። ገድላቸው የሚናገረው ክርስትና የተነሱበትን ቦታ ሲገልጠው ተማሩበትን በልጅነታቸው ወደ ገረአልታ ይለዋልና ገረአልታ ቡህ እዚያ አካባቢ ይመስላል። በኢትዮጵያም በኤርትራም በአርማንያም ይከበራሉ። በአርማንያ የሚታወቁ በግብፅ የሚከበሩ ትልቅ ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ናቸው። ታውቃላችሁ። ግብፃውያን የጌታን የእመቤታችን ልደት ያከብራሉ። ከቅዱሳን ግን ከሁለት በቀር አያከብሩም ይባላል። እሱም የመጥምቁ ዮሐንስና የአቡነ ተክለ ሃይማኖት ልደት ብቻ፣ የሌላ ጻድቃን ልደት አያውቁም፣ የላቸውም። የሁለቱም ብቻ ነው የሚያከብሩ ከጻድቃን ከቅዱሳን። የአርማንያ ሰዎች ከኢትዮጵያውያን ቅዱሳን በጣም ለምን ቢባል ጠውልጎ የነበረውን የወንጌል ተክል ሄደው እንደገና ያለመለሙት አባታችን ኤዎስጣቴዎስ ናቸው። አባታቸው ደመ ክርስቶስ እናታቸው ስነ ሕይወት ይባላሉ። ልጅ በማጣት በጋብቻ የተከበሩ የቤተ መንግስት ሰዎች ናቸው። 15 ዓመት አልቅሰው ነው እንግዲህ ብዙ ጊዜ ደጋግሜ እላለሁ። ቅዱሳን የሚገኙ ከተዘጋ ማኅፀን ነው። ብዙ ጊዜ እግዚአብሔር ትዕግስትን ፈትኖ ነው። ሰዎች ልጅ ሲያጡ ጠንቋይ ቤት የሚሄዳል፣ ሐኪም ቤት። መቼም በዚህ ዘመን ዘመኑ ግራ የገባው ሆኗልና አብዛኛው ሰው ልጅ መውለድ አልፈልግም ብሎ መርዝ፣ እናንተ ከኔና የምትሉት ወሊድ መቆጣጠሪያ የምትሉት ቤተክርስቲያን መርዝ ትለዋለች እና መርዝ ሲጠጣ መርዝ ሲያስቀብር ሰውነቱ ላይ ይውላል።
እግዚአብሔር ፍጥረትን እንዳይፈጥር ከሰውነቱ ማለት ነው። እኩሉ ደግሞ ልጅ አጣው ብሎ ይጨነቃል። ልጅ ፍለጋ ወደ ሐኪም ይሄዳል። ብዙ በሐኪም ደግሞ ሐኪሞች እናውቃለን ይላሉ፣ ጠንቋይም እናውቃለን ይላሉ። ብዙ ችግር በቤታችንም ያሉ እናውቃለን ባዮች አሉ። በቤተ ክርስቲያን ተቀምጠው የመንፈስ ቅዱስ ሳይሆኑ የጠላትን ስራ የሚሰሩ አሉ፣ እናውቃለን ባዮች። የታመመን እንፈውሳለን፣ የተዘጋ ማህፀን እንከፍታለን። እግዚአብሔር የዘጋውን ማህፀን እግዚአብሔር ነው የሚከፍተው። እና 15 ዓመት አልቅሳ እናታችን ስነ ሕይወት ኋላ ስዕለት ተሳለች፣ እንደ ሳሙኤል ለቤተ መቅደስ ያገለግላል ብላ ቅዱስ ሚካኤል መጥቶ የምስራች ነገራት። ማነህ አለችው። ሚካኤል ነኝ አላት። ምነዋ ስንክሳሩ ገብርኤል አለሳ ብትሉኝ እንደ 3 ደቂቅ ታሪክ ነው። መምጣት የሁለቱ ነው፣ አንዱ አንዱን ይጠቅሳል። ተወለዱ፣ አደጉ። ገና በልጅነት በ5 ቢሉ በ7 ዓመት ለመምህር ተሰጡ፣ ብሉይ ሐዲስ ተማሩ። በ12ታቸው ዲቁና ተሾሙ። እንደ ቅዱስ እስጢፋኖስ ይመስሉ ነበር ይባላል። በግብር በስም ብቻ ሳይሆን ስማቸው ማዕቀበ እግዚእ ነው፣ የጌታ አደራ። ኤዎስጣቴዎስ ያላቸው አባ ዳንኤል ነው ሲያመነኩሳቸው። ኤዎስጣቴዎስ ብሂል ብሩህ ፀሐይ፣ ኤዎስጣቴዎስ ማለት የጠራ የሚያበራ ፀሐይ ማለት ነው ብሎ ተርጉሟል ገድሉን የጻፈ ቅዱስ ደቀ መዝሙራቸው። አንድም ኤዎስጣቴዎስ ማለት ስነ መለኮት ስነ አምላክ የጌታ ውበት እንደማለት ተተርጉሟል። ማዕቀበ እግዚእ ነበረ ስማቸው። እግዚአብሔርን ሲያገለግል ቆይ ኋላ ቅስና ተሾመ። ጌታችን በክንፈ ሚካኤል ተገልጾ ቃል ኪዳን ሰጣቸው። ከዛሬ ጀምሮ ትሰብካለህ፣ ታስተምራለህ፣ ስርዓትን የሐዋርያትን ስርዓት የወንጌልን ጽድቅ የበዓላትን ነገር ታስተምራለህ። ዘኪያከ ሰማ ኪያየ ሰማ፣ አንተስ ታስተምር የሰማህ እኔን ሰምቷል። ወዘለከ አቤ ኪያየ አቤ፣ አንተን አልሰማም ያለ እኔን እምቢ እንዳለ ቆጥርበታለሁ ብሎ ቃል ኪዳን ሰጥቷቸዋል። በስብከተ ወንጌል ብዙ አገልግለዋል። በኢትዮጵያ ምድር ብዙ በዓት ነበራቸው። ከበዓቶቻቸው መካከል ዋናውና ተጠቃሹ ጣራ ገዳም ነው። ጣራ ገዳም ስትገቡ የአቡነ ኤዎስጣቴዎስ ቤተክርስቲያን አለ አይደለም? ያ በዓታቸው ነው የነበረ። ለረጅም ዓመታት ጸልየውበታል። ጣራ ገዳምን ከእመቤታችን ስደት በኋላ በትልቅ የቀደሱት አቡነ ኤዎስጣቴዎስ ናቸው። ኢትዮጵያን በስብከተ ወንጌል በተለይ ሰሜኑን ክፍል አስተምረዋል። ኢየሩሳሌም 3 ጊዜ ወርደዋል። ምን ነው ስንክሳር 2 ጊዜ አለሳቱልኝ እንደሆነ እሱ ደርሰው የተመለሱበት ነው። በሶስተኛው አንድያቸውን ሄዱ፣ አልተመለሱም። ከዚያ በኋላ አቡነ ኤዎስጣቴዎስ ወንጌልን ሲሰብኩ ትምህርታቸውን ስለማጽናት ጌታችን በእጃቸው ብዙ ሙታንን አስነስቷል፣ ድውያንን ፈውሷል፣ አጋንንትን አሳዷል። ድንቅ ድንቅ ታምራትን አድርገዋል። አቡነ ኤዎስጣቴዎስ ተዘርዝሮ አያልቅም። ገድላቸውን ፈልጋችሁ ማንበብ ነው። ገድላቸው እንግዲህ ገበያ ላይ ካገኛችሁ ታትሞ ነበር። እንግዲህ አባታችን ኤዎስጣቴዎስ እንዲህ ባለ አገልግሎት እንዲህ ባለ ቅድስና ቆይተው አንድ ችግር ተፈጠረ። ጊዜው 14ኛው ክፍለ ዘመን፣ ሰንበትን አናከብርም፣ ቀዳሚት ሰንበት ክብር አይገባትም የሚሉ አንዳንድ ሰዎች የስህተት ትምህርት የያዙበትና በነገስታቱም ድጋፍ ያገኙበት ነበርና በዚህ ምክንያት ቅሬታ ተሰምቷቸው ሲያዝኑ ጌታችን ውረድ ወደ ኢየሩሳሌም ብሎ አዘዛቸው። ወደ ኢየሩሳሌም ሲወርዱ ወደ ግብፅ ወርደው አባ ብንያሚን የሚባሉ የግብፅ ሊቀ ጳጳሳትን አግኝተው ከሳቸው ጋር ተነጋግረዋል። የሰንበትን ነገር ተናግረዋል። ቢጠይቋቸው ሰንበት ቀዳሚትን አክብሩ የምትሉን ከምን አግኝታችሁ ነው ቢሉ ሐዋርያት በሲኖዶሳቸው ከጌታ አግኝተው አክብሩ ሰንበታቴ ብለዋል። ጌታ በብሉይ ኪዳን አክብሩ ሰንበቴ ነው የሚለው አይደለም? ሰንበት ስንት ስለነበረች እሷ ምንድናት? ቀዳሚት ሰንበት ቅዳሜ። ሐዋርያት ግን አሉ ሰንበታቴ ስንት አድርገው? 2 አድርገው። ሰንበታት ወይም ሰናብት ይባላሉ። ከወንጌል ጥቀስልን ቢሏቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር የዘላለምን ሕይወት እወርስ ዘንድ ምን ላድርግ ብሎ በጠየቁት ጊዜ ትእዛዛትን
ታውቃለህ ብሎ የጠቀሰ 10ቱን ትእዛዛት ነው። ከዚሁም አያይዞ ጌታ ይቀልል ህልፈተ ሰማያት ወምድር እምትደቅ አሐቲ ቃል እሞሪት ወእምነቢያት ብሏል። እሞሪት አለ ከ10 ትእዛዛት ወእምነቢያት። እሞሪት ያለው ከ10 ትእዛዛት አንድም በኦሪት ከተነገረው ትንቢት፣ ወእምነቢያት አለ ነቢያት ከተናገሩት ትንቢት አንዲት ይወጣ ከምትወድቅ ጌታም ከነዚህ ትእዛዛት አንዲቱ ታንሳለች የሚል እሱ በመንግስተ ሰማያት ታናሽ ይሆናል። በመንግስተ ሰማያትማ ምን ታናሽ ታላቅ አለው ብሎ አይገባም ሲል ነው። 10ቱ ትእዛዛት ኦሪት አልተሻሩም። ከነሱም አንዱ አክብር ሰንበቶ ለአምላክከ፣ የፈጣሪን ሰንበት አክብር ተብሏል። ስለዚህ ቀዳሚት ሰንበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሽራለች ብላ አታስተምርም። እዚያ የሚባል ትምህርት የለንም። ከዚያ ወደ ኢየሩሳሌም ወረዱ። እርሳቸው በዚያ እያሉ አቡነ ኤዎስጣቴዎስ ወደ ሰማያት ወጡና አቡነ አሮን የሚባሉ ሶርያዊ ጻድቅ ነበሩ። አቡነ አሮንና አቡነ ኤዎስጣቴዎስ በእግዚአብሔር ፊት ቆመው ሳሉ ክርክር አመጡ። በእግዚአብሔር ፊት የሚደረግ ክርክር ምንድነው ቢሉ ማን ቀድሞ ይስገድ? ቀድሞ መስገድ የክብር መገለጫ ነው። በዚያ ያሉ አይ ኤዎስጣቴዎስ ይበልጣል ቀድሞ ይስገድ፣ የለም አሮን አባ አሮን ይበልጣል ቀድሞ ይስገድ። ክርክር በተደረገ ጊዜ ከእግዚአብሔር ድምፅ አልሰማለ በገድለ አቡነ ሀብተ ማርያም ይቅደም ተባለ ይላል። በዚህ ግን ድምፅ አልሰማለ። በመካከሉ እመቤታችን ድንግል ማርያም የብርሃን ጽዋ ይዛ መጣ። ወዳጄ ኤዎስጣቴዎስ ስለኔና ስለ ልጄ ፍቅር ያንተ መከራ ከሌሎች ቅዱሳን በልጧልና እንካ ጠጣ ብላ ጠጣቻቸው። ይኸውም በፈሊጥ እንደሚበልጡ መናገር ነው፣ አሮንን ሳያስከፉ ማለት ነው። እንዲህ ያለ ታሪክም አለ። በዚህ ምክንያት አቡነ ኤዎስጣቴዎስ የሐዲስ ኪዳኑ ዕዝራ እስከመባል ደርሰዋል። የደረሱት ድርሰት እኛ አልደረሰንም። አንደበታቸው ግን ብዙ ምስጢራትን ይናገር ነበረ። ስብሐተ እግዚአብሔር አያቋርጡም ነበረ። እንደ ዕዝራ፣ እንደ ሰሎሞን፣ እንደ ዳዊት። አባታችን ኤዎስጣቴዎስ ከዚያ ቆይተው ወደ አርማንያ ሊሄዱ ሲሉ ባሕረ ኢያሪኮ ላይ ደረሱ። ኢያሪኮ ማለት ሀገረ ኢያሪኮን አሰባችሁ ትንሽ ባህር እንዳይመስላችሁ። ባሕረ ኢያሪኮ ማለት ማን ነው? ሜዲትራኒያን ነው። ሜዲትራኒያን ማለት ታውቁታላችሁ፣ ራሱን ችሎ አንድ አህጉር ነው የሚያክል። ወደ አርማንያ መሻገር ፈልገው መርከበኛ 12 ደቀ መዛሙርት አስከትለዋል። መርከበኛውን አሳፍረኝ አሉት። ገንዘብ አምጣ አላቸው። እኔ ድሃ ነኝ፣ ስንኳ ገንዘብ የምቀይረው ልብስ የምጫማው ጫማ የለኝም ከዚች አጽፍና ከዚች በትር በቀር ብለው አሉት። አይ አላሳፍርም ብሎ ሌሎች ሰዎችን አሳፍሮ ሄደ። አባታችን ኤዎስጣቴዎስ 12ቱን ደቀ መዛሙርት ልጆች እምነታችሁ ይጽና፣ በርቱ፣ አትፍሩ፣ ከኔ ጋር ሁኑ ብለው አጽፋቸውን ከ3 አጠፉት። ከ3 ማጠፍ ምንድን ነው? ኩታ ከ3 ይታጠፋል። ከ3 ማጠፍ ሲባል አንዳንድ ሴቶች ካጠቡ በኋላ ሲያጡት መጨረሻ 3 ቅርጽ ይዛል አይደለም? ደሱ አይደለም። ከ3 ማጠፍ ማለት አንድ ጠፉት አይደለም? አንድ ይባላል። ሁለተኛ በሶስተኛው ሰው መቀመጥ ብትፈልጉ ደልድላችሁ እንደዛ አይደለ? ከ3 አጥፎ ነው። ልጆቼኑ ተቀመጡ አላቸው። 12ቱ ከበዋቸው ተቀመጡ። ሚካኤልና ገብርኤል በረቂቅ ወርዶ አቡነ ኤዎስጣቴዎስ ስለሚያቸው ግራና ቀኝ እየቀዘፉ ይዘዋቸው ሄዱ። እንግዲህ እንድታውቁት አቡነ ኤዎስጣቴዎስ ባሕረ ኢያሪኮ ለመሳፈር የገቡት ህዳር 27 ቀን ነው። ባሕረ ኢያሪኮን ተሻግረው የጨረሱ ታኅሳስ 15 ቀን ነው። በአጠቃላይ ለ18 ቀናት እዚያ ምን ይበሉ ነበር ቢሉ ሚካኤል ገብርኤል ምን ይሰራሉ? በመካከል ግን የማነ ብርሃን ሌሎች መጻሕፍትን በሌላ ስም ይጠሩታል በልቦናው ቂም ይዞ ደግሞ እየተጠራጠረ ነበርና ተው ብለው ቢገስጹ አልሰማ አለ። እሱ ያለባት ምልክት ሆና ሰጠመሱ። እልፍ ሲሉ አላሳፍርም ያላቸው መርከበኛ አይቶ እጹብ አለ፣ አደነቀ። ምንድነው እምነት አላቸው። ክርስቶስን አመልካለሁ ክርስቶሳዊ ነኝ አሉት። በዚህ ምክንያት አሳምነውታል ከነመርከቡ ከውስጥ ካለው እዛ ሁሉ ሰው ጋር። ከዚያ አያይዞ ይጠይቃቸዋል። አባታችን አንድ ምስጢር ልጠይቅ፣ ልብ በሉ። እሱ ከመርከብ ላይ ነው ያለ፣ እሳቸው ጨርቅ ላይ ነው ያሉት ከነደቀ መዛሙርቶቻቸው እና እነሱን እያስተማሩ ነበር ያ ሁሉ ቀን ያለፈ። ልጠይቅ እስኪ አቤት። በመርከብ ስንሄድ ጩኸት እንሰማለን እዚህ ባህር ውስጥ ምንድነው?
ሰንበትን የሚሽሩ ሕገ እግዚአብሔርን የማያከብሩ በአምልኮቱ ያልጸኑ ሰዎች ድምፅ ነው እሱ። እዚያ ታች ምን እንደሆነ እንግዲህ መቼም ትገምቱታላችሁ። ከወጡ በኋላ ቢያዝኑ ቢያለቅሱ ደቀ መዛሙርቶቻቸው ኋላ ተመልሰው ደቀ መዝሙራቸውን ይዘውት ወጥተዋል። ይሄስ ወዴት ይገኛል ቢሉ በቃል ታሪክ ነው እንጂ ከገድላቸው ላይ አልተጻፈም። መልሰው አወጡት የሚለው ማለት ነው። ከዚያ ሄደው ቆጵሮስ የሚባል ስፍራ፣ ሳይፕረስ የሚባል ስፍራ ገብተው አሕዛብን አስተምረው አሳምነው እንደገና አርማንያ ወርደው ወደ አርማንያ ዳር ከመድረሳቸው ፊት ዝናቸው ቀድሞ ተሰምቶ የአርማንያ ሰዎች በሙሉ ሊቀ ጳጳሳቱም ወጥተው ባህር ዳርቻ እንዲህ ያለ ሰው እየመጣ ነው ተብሎ ገና ከርቀት ጀምሮ አስቡ። በአጽፍ ላይ በጨርቅ ላይ ሰው ተቀምጦ ሲመጣ እጹ እያሉ ትሁት ናቸው እና አቡነ ኤዎስጣቴዎስ ሄደው ከሊቀ ጳጳሳቱ እግር ወደቁ። ሊቀ ጳጳሳቱ አንስተው ከአንተ እግር ነው መውደቅ የሚገባው፣ እግራቸው ወደቁ። ከዚያ በኋላ በአብዛኛው አገልግሎታቸው የኖሩት እዚያ ነው። አንዲት የመጨረሻ አቡነ ኤዎስጣቴዎስ ከኢትዮጵያ ሲወጡ ኤርትራ ደብረ ማርያም የምትባል ትልቅ ገዳም አለች። የአቡነ አብሳዲ ግን የአቡነ ኤዎስጣቴዎስ ናት። ግን በአቡነ አብሳዲ ነው የምትታወቀው። ምክንያቱም አቡነ ኤዎስጣቴዎስ ሄደው እዚያ ያሰራረፉ እና ልጆቻቸውን ሰው በሉ በእናንተ ላይ እንግዲህ እሳቸው እና አቡነ መርቆሬዎስ ታላቁ እና አባ በኪሞስን ጨምሮ ብዙ ቅዱሳንን ወልደዋል። ወላዲ አእላፍ ይባላሉ። አቡነ በኪሞስ ማን ነው? አቡነ አብሳዲ የወለዷቸው በሙሉ የኤዎስጣቴዎስ ልጆች ይባላሉ። እዚያ አባታችሁ ከዛሬ ጀምሮ አብሳዲ ነው። አቡነ አብሳዲ ማለት የአቡነ ኤዎስጣቴዎስ የመጀመሪያ ደቀ መዝሙር ነው። አቡነ ኤዎስጣቴዎስ ወንጌል እየሰበኩ አልፈው ሲሄዱ አዩት። ልክ እንደ ኤልያስ ግምጃቸውን ትከሻቸው አሉን ወስደው ትከሻው ላይ ጣል አደረጉበት። አፈቅረከ አቡየ ብሎ እሱን ተከተላቸው። እንደዚሁ ነው ደቀ መዝሙር የሆኑት። አባ አብሳዲም ቢያሉ አባቴ በሞትህ በሕይወት አልለይም አለ። አይ ልጄ እግዚአብሔር አልፈቀደልህም። 12ቱን ከእናንተ መካከል ይዤ እሄዳለሁ፣ ሌሎቻችሁ ግን እዚህ ኑሩ ብለው ግድ አሏቸው። ታዲያ እንጨት አመጡና እሳት ውስጥ ከተቱት። ፍም ሆነ። ወሰዱና አንድ ስፍራ ላይ ያስቀመጡት። ልጆች ይሄ እሳት ሲጠፋ አባታችሁ አርፏል ማለት ነው፣ ደህና ሁኑ ብሏቸው ሄዱ። ይሄ የሆነ አቡነ ኤዎስጣቴዎስ ከኢትዮጵያ ሲወጡ ነው። መቼ? በ1330 ዓመተ ምህረት ከ15 ዓመት በኋላ እና ሁለተኛ ምልክት ሰጥተዋቸዋል። ጽዋ፣ እችን ጽዋ አታገልግሉባት፣ ዝም ብላችሁ አስቀምጧት፣ አታንሷት፣ አትንኳት አሏቸው። አቡነ ኤዎስጣቴዎስ አርማንያ እያሉ አይ አሉ፣ ምነው አባታችን ምን ሆንክ? ጽዋዋን ሰበሯት አሉ። እዚህ ኤርትራ ያለው ገዳም ላይ ሲሰበር እዚያው ነው ታውቋቸው፣ ተው እያልኳቸው። በ15ኛ ዓመቱ እና አቡነ አብሳዲ ብቅ ቢሉ ሰዓቱ ጠፍቷል። መስከረም 18 ሲነጋ ልክ አቡነ ኤዎስጣቴዎስ እዚያ ነፍስ ከስጋቸው ሲለይ ሰዓቱ ጠፋ እና በደብረ ማርያም ታላቅ ለቅሶ ተደረገ። አባታችን ሞተ ብሎ ከዚያ ሁሉ አስቀድሞ አቡነ ኤዎስጣቴዎስ አንድ ቀን በጣም አዘኑ። ኢትዮጵያ ውስጥ ምሰሶ ወደቀ አሉ። ምን ነው አባታችን ማን ነው ቢሏቸው አፄ አምደ ጽዮን አረፈ። አሁን አምደ ጽዮን ብዙ ጊዜ አይታችሁ ከሆነ ቅዱሳንን ገረፈ ምናምን ብዙ ታሪክ አለ አይደለም? እውነት ነው ገርፏል። ግን ያ ጊዜያዊ ስህተት ነው እንጂ እስከ ህንድ ውቅያኖስ ሃይማኖትን ያሰፋው እስከ ላይ እስከ ሰሜን ሱዳን ጫፍ ድረስ ሃይማኖትን ያሰፋው ሀገርን ያቀናው ውለታ ተረስቶ ዘላለም ዓለሙ እገሌን ገረፈ እየተባለ ስም ማጥፋቱ ጥሩ አይሆንም። አድርጓል ማድረጉን ግን ደግነቱን ማውሳት አይሻልም ወይ ነው። እና አቡነ ኤዎስጣቴዎስ አፄ አምደ ጽዮን መቼስ በኢትዮጵያ ኃይለኛ ንጉሥ ከተባለ በአምደ ጽዮን ልክ አልተወለደም። በኃይለኝነት ከሆነ ሀገርን በማስከበር ጦረኛው ንጉሥ ነው የሚሉት። አሕዛብ በጣም ነው የሚጠሉት አፄ አምደ ጽዮን። አቡነ ኤዎስጣቴዎስ እንዲያደርገው አረፉ። እመቤታችን፣ ሚካኤል፣ ገብርኤል ቅዱሳን መጥተው እየዘመሩ ይዘዋቸው አረጉ። ገድላቸው ተጻፈ። ኋላ በጎንደር ዘመን ደብራቸው አሁን ያለበት ቦታ ላይ ታነጸ፣ አጽማቸውም ፈለሰ። ዛሬ ጎንደር ከቅዱሳት ነገሮች አሉ የጻድቁ አጽም ነውና የአቡነ ኤዎስጣቴዎስ በረከታቸው ይደርብን። ሁለተኛው አባታችን አባ አኖሪዎስ ናቸው። መምህር አብይ ዘደብረ ጽጋግ። ስለ አቡነ አኖሪዎስ 2-3 ነገር ብቻ ነው። ከዚህ በኋላ ስላሉት ቅዱሳን አልተረክም።
ማስታወሻ አቡነ አኖሪዎስ ማን ናቸው ካላችሁ የአቡነ ተክለ ሃይማኖት የመጀመሪያው ደቀ መዝሙር በደብረ አስቦ። በሌላ ቦታ አቡነ ተክለ ሃይማኖት ብዙ አላቸው። በደብረ አስቦ የመጀመሪያው ደቀ መዝሙር ቀድሞ የመጡ ከ17ቱ ቅዱሳን ልጆቻቸው ከአቡነ ተክለ ሃይማኖት ዋኖቹ 17 ናቸው። አበይት ቅዱሳን የሚባሉ የአቡነ ተክለ ሃይማኖት ልጆች ከነሱ ዋነኛው አኖሪዎስ ናቸው። የአቡነ ተክለ ሃይማኖት ሁለት አኖሪዎስ ነው ያሏቸው። አኖሪዎስ አብይና አኖሪዎስ ንዑስ፣ ታላቁና ታናሹ ይባላሉ። እና በዚህ እናስታውሳቸው የአቡነ ተክለ ሃይማኖት አኖሪዎስ አብይ ወልዱ ለተክለ ሃይማኖት። ሁለተኛ ማስታወሻ አባታቸውን ገድላቸው ሰላማ ይለዋል። በሌሎች ገድላት ደግሞ ዘርአ ዮሐንስ ስሙን ስቸው ካልሆነ በሌላ ስም ይጠራቸዋል። ስመ መንታነት ነው። የአቡነ ተክለ ሃይማኖት ያጎት ልጅ ናቸው። እዚያው ደብረ ጽላልሽ ሀገረ ጽላልሽ ሸዋ፣ ሰሜን ሸዋ። አቡነ አኖሪዎስን በሌላስ በምን እናስታውሳቸው ይባል? በሀገረ ወረብ ተወልደው አድገው ቤተክርስቲያን መጻሕፍትን ተምረው ምናኔን በሹ ጊዜ ቀጥታ ወደ ደብረ አስቦ፣ ደብረ አስቦ ማለት የደብረ ሊባኖስ ላይኛው ክፍል ማለት ነው። አቡነ ተክለ ሃይማኖት 29 ዓመት የጸለዩበት እሱ ነው። እዚያ ደርሰው አቡነ ተክለ ሃይማኖት ደስ አላቸው ሲያዋቸው። መንፈስ ቅዱስ የጠራው ልጄን አገኘው በሃከ ታቦተ መንፈስ ቅዱስ አሏቸው። የመንፈስ ቅዱስ ማደሪያ ይሆን ካንተ ቸራለህ ብለው በክብር ተቀበሏቸው። አቡነ አኖሪዎስን ሲያገለግሉ ቆዩና ከመነኮሱ በኋላ በደብረ አስቦ፣ ያኔ ደብረ ሊባኖስ አልነበረም፣ ደብረ ሊባኖስ አይባልም፣ ደብረ አስቦ ነው የሚባል። በደብረ አስቦ ሊቀረድ ማን ይመረጥ ወይም መጋቢ ማን ይሁን የገዳሙ ሲባል መንፈስ ቅዱስ ማንን መረጠ? አኖሪዎስ። አኖሪዎስ ስርዓት አክባጂ ነው በጣም ጻድቁ አኖሪዎስ በጣም ስርዓት ጠንቃቂ ናቸው። እንደ ኤዎስጣቴዎስ እና አላችሁ ስርዓት አጥባቂ ናቸው። ስርዓት በጣም ያጠብቃሉ። በዚህ ምክንያት ጠሏቸው። ከስርዓቱ መካከል አንዱ በአቡነ ተክለ ሃይማኖት ዘመን ሰይጣን ስለታሰረ ሴትና ወንድ አብሮ ይተኛል። ሴቱና ወንዱ መነኩሴ ተቃቅፎ ነው የሚተኛ። አሁን ተቃቅፎ ማለት ማጋነን ነው እንጂ እውነት ተቃቅፎ አይደለም። ያው ማለት ጎን ለጎን አብሮ ይተኛሉ። ደግሞ ይሄን አይቶ አንዳንድ እጅ ላይ ጠፋም ለዚያ የሚያደርግ ድንግልና ብርሌ ነው። ከተሰበረ ዘንድሮ እንጃ ቴክኖሎጂ ይኖረናል ብርሌ የሚጠግን አይደል? ድንግልና የሚጠግን ግን የለም። ጠብቁ፣ ድንግልና ያላችሁ ጠብቁ። ከንቱ አትጣሉት። ከንቱ እንዳጥሉት ደግሞ ከማንም ሰው ጋር አትቅሩ። ሴት ከወንድ ጋር፣ ወንድ ከሴት ጋር ከእግዚአብሔር ሰላምታ በቀር አትነካኩ፣ አትተቃቀፉ። አልባሌ ቦታ አብራችሁ አትገናኙ። አቡነ አኖሪዎስ ለአቡነ ተክለ ሃይማኖት ዘወትር ክስ ያቀርባሉ። ምንድነው? አባታችን የወንድና የሴት በዓት ይለይ ይላሉ። ለምንድን ነው ሰይጣን ታስረው የለ ቢሉ አቡነ ተክለ ሃይማኖት ሲያርፉ እንደሚፈታ አኖሪዎስ ያውቃሉ። በዚያ ልማድ ኋላ ጉዳት ሊመጣ ነው። በዚህ የተበሳጨች አንዲት ሴት መነኩሴ ይዘዋለች፣ ልታሰናክላቸው ተነሳች። ምነው ሰይጣን ታስራ አላልክም በምን ሐሳብ ሆና መጣች ብትል ቢታሰር እንጂ በግድ አይደለም፣ በፈቃድማ ካመጣው እንኳን ደብረ አስቦ ቤተ መቅደስ አብሮ ይገባ የለ ካደረብህማ ግድ ብለህ ከጠራሁማ። ልታሰናክላቸው ስትከታተል አንድ ቀን እባታቸው ሲጸሉ ቆይቶ ጋደም ሲሉ ዘላ ወጣችባቸው። ምን ያርጉ? ዋሉ፣ ጮሁ። ተነስታ ሮጠች። ደቀ መዛሙርት በሙሉ ተሰብስበው ምን ሆን ካሏቸው፣ ምን ክፉ ብትሆን ነብሯን ሊገልጡ አልፈለጉም። ነብር ሊበላኛል። ነገሩ እውነታቸውን ነው። ከነብርም ሴት ነብር አይጣልም። ጥፍሯ ጥርሷስ ጭንቅ አይደለም። ኋላ በዚህ ታለፈ። ቂም ይዛለች። የክፋቷ ክፋት ከውጭ ዳጽንሳ መጣች። ከማን ነው ስትባል አኖሪዎስ አስገድዶ ደፍሮኛለች። ወደ አቡነ ተክለ ሃይማኖት ተይዘው ቀረቡ። መጋቢው ሊቀረዱ እንዲያደረገ አባታችን ተክለ ሃይማኖት ልጄ አርገኸዋል አሏቸው። አኖሪዎስ ምን አሉ? አባቴ ሆይ ሰው ሆኖ ከኃጢአት ንጹሕ ወዴት ይገኛል ብለው እንዳደረጉት ተናገሩ። ያላደረጉትን እሰሩት አሉ። እሰሩት ያለው አቡነ ተክለ ሃይማኖት አንድም ለቅጣት አንድም ያው
በነፍስ ቢያንስ ይዳን ድንግልናውን ቀጠለ። አቡነ ተክለ ሃይማኖት ገብቶ ምር ብለው አለቀሱ። ጌታዬ ልጅ ብለህ የሰጠኸኝ እንዴት አደረገብኝ ብለው ታስረው ለብዙ ቀን ለብዙ ወራት ቆዩ። ያቺ ሴት እስከምትወልድ እስረኛ ሆነው ቆዩ። አቡነ አኖሬዎስ ምጥ መጣ። በየት በኩል ትውለድ? ጭንቅ ሆነ። ነፍስ ውጭ ነፍስ ግቢ። ምንድነው ኃጢአትሽ አሏት። አይ ከአኖሬዎስ በቀር ሌላ ማን አለ ግፍ ያረኩበት ብላ እውነቱን ተናገረች። አቡነ ተክለ ሃይማኖት ሄደው ፈትተው ልጄ ሆይ ለምን እውነቱን አልነገርከኝም አሏቸው። አባቴ ይቅር በለኝ ጽድቅም አልሰራሁ እስካሁን ብሎት አልፈው ሄዱ። አቡነ አኖሬዎስ እንዲህ እያሉ ሲያገለግሉ ኖሩ። ኋላ አቡነ ተክለ ሃይማኖት ባረፉ ጊዜ ታኅሳስ ነሐሴ 24 ቀን በራስጌና በግርጌ ደቀ መዛሙርቱ ሲገንዟቸው በራስጌ ኤልሳ በግርጌ አኖሬዎስ ታላቁ ነበሩ። እያለቀሱ አቡነ ተክለ ሃይማኖትን ቀበሩ። ለአገልግሎት ተበተኑ። ኋላ አፄ አምደ ጽዮን የአባቱን ዕቁባት ባገባ ጊዜ መከራ ከተቀበሉ ከ12ቱ አበይት ቅዱሳን አንዱ አቡነ አኖሬዎስ ናቸው። ብዙ ግፍ ተቀብለዋል፣ ተሰደዋል። ይህንን ሁሉ ችረው በ1367 ዓመተ ምህረት አርፈዋል። ስለ አቡነ አኖሬዎስ ሁለት ማስታወሻ ልስጣችሁ። አንደኛው ድሬ ሁሴን የሚባል ወይም ኑር ሁሴን ዋሻ የሚባል ታውቁ ከሆነ ድሬ ሁሴን የእሳቸው በዓት እንደነበር ይታወቃል። ዛሬ ግን ታሪኩ ተቀይሮ እንደምታውቁት መቼስ ሀገራችን በተረት ተሞልታ ያለ የጥንት እውነተኛው ታሪክ ቀርቶ የአቡነ አኖሬዎስ ስም የሌላ አንድ ኃላፊ አግዳሚ ሰው ስም ተደርጎ ግን ድሬ ሁሴን ወይም ኑር ሁሴን ዋሻ የጻድቁ የትናንቱን ስንክሳር አይታችሁት ከሆነ ስንክሳር አንዳንድ ጊዜ ሲጻፍ የቃላት ግድፈት ስለሚኖረው አመ የሚል ቃል ነበረው አርኬው ላይ እና መታረም ነበረበት። የአኖሬዎስ አርኬ ስለ ቅዱስ አኖሬዎስ ትናንት ታሪክ ባይጽፍም ስንክሳሩ አርኬ ጽፎላቸዋል አባታችን አርከ ስሉስ እና አባታችን ተክለ ሃይማኖት በደብረ አስቦ እያሉ በእግዚአብሔር ጸጋ በውሰት ጸጋ ኢትዮጵያን ሲመለከቱ ጣዖት የሚያመልኩ ሰዎች እንዳሉ ታወቃቸው። በዚህ ሲያዝኑ እመተሃባ እምኔከ ወምነ ወእመ ስውረ ሃሎ ተረፈ ጣዖታት ያጠፍ አኖሬዎስ ኩሎ ከአንተ የተረፈውን ጣዖት በኢትዮጵያ ምድር የሚያጠፋው አኖሬዎስ ነው ብሎ መልአከ እግዚአብሔር ነግሯቸዋል። ኋላ አባታችን ተክለ ሃይማኖት ካረፉ ከ56 ዓመት በኋላ ስጋቸውን ለማፍለስ ሲመጡ ስጋቸውን ለማፍለስ መጀመሪያ ቀድሞ የተሸከሙ አኖሬዎስ ናቸው። ታዲያ ወደ ደብረ አስቦ ገብተው የአቡነ ተክለ ሃይማኖትን አካል ብድግ ሲያደርጉት የተወሰነው አካላቸው የአቡነ ተክለ ሃይማኖት መሬት ላይ ርግፍ አለ። በዚህ ጊዜ አኖሬዎስ ያለቀሱት ለቅሶ አይነገርም ይባላል። ቃል ተናገሩ። የኔ አካል ምን ነው በፈረሰ? ለምን የተክለ ሃይማኖት አካል ነው፣ የቅዱሳን አካል ነው። እና መምህር አብይ ታላቅ መምህር ዘደብረ ጽጋግ የደብረ ጽጋጉ ዛሬ ታላቁ አኖሬዎስ ረፍታቸው ነው። በረከታቸው ይደረብን። ሶስተኛው ትናንት ስንክሳር በዝርዝር የሰማችሁት ነው። ብዙ መተረክ አያስፈልገውም። በአራተኛው ክፍለ ዘመን መጨረሻና በአምስተኛው ክፍለ ዘመን መጀመሪያ የነበሩ አባታችን ማር ያዕቆብ ግብፃዊ ከደጋግ ቅዱሳን የእነ አባ በርሳቦ ወዳጅ የመጀመሪያ ህይወታቸው በግብፅ እስክንድሪያ ዙሪያ አካባቢ፣ የመጨረሻው ወደ ፋርስ ግዛት ተሻግረው ፋርስ ሲባል የአሁኗ ኢራንን አይደለም፣ የፋርስ ግዛት እስከ ግብፅ ድንበር ይደርስ ነበርና በደብረ አብዲን በጽኑ ተጋድሎ የኖሩ ብዙ ድንቅ ተአምራት የሰሩ ከሁሉ እንድታስተውሉት የሚያስፈልገው እሳቸው ከአባ ዘካርያስ ጋር ከአባ ገብርኤል የሚል አለ በገድል ቆይተው ሲያርፉ 12 ደቀ መዛሙርት መተውላቸው በጽኑ ገድል ሲኖሩ አባ ሙሴ ጸሊም በዘመናቸው ነበርና ባየነው የህይወት ቃላትን ከሱ በሰማነ ሲሉ ሰይጣን እሱን መስሎ መጥቶ ተናገረ። አባ ያዕቆብ ከኋላ አሉ። 12ቱ ቅዱሳን አበው ቁጭ ብለው ያዳምጣሉ። ከመሬት አፈፍ ብሎ አባ ሙሴ ጸሊም መስሎ ያናግራቸዋል። ለምንድን ነው እኔ ሽማግሌ ስሆን ከበዓቴ ና እያላችሁ እየጸለያችሁ እንደዚህ የነቀላችሁኝ ብሎ ተቆጣ። መጀመሪያ አውቆ እና ምንድን ነው የምትፈልጉ አሉት። እኛ የምንድንበትን ቃል ምከርን ትሰሙኛላችሁ? አዎ። መጀመሪያም እንዴት ነው የምትኖሩ አላቸው። እኛማ አጋዘን እያለብነ ሌሎች እንስሳት እያለብነ
እሱን አይብ እያደረግን እንበላለን ብለው አሉት። አይ መነኩሴ ወተት አይጠጣም እሱን አቁሙ አላቸው። እሺ አሉ። ሁለተኛ ነገር 40 ቀን መጾም አለባቸው አላቸው። እሺ አሉ። እስከዚህ ድምር የሚያዳምጡት እነሱ። ይሄ ሁሉ የመጨረሻውን ሶስተኛውን ለመናገር ነው። ይሁሉ ዳርዳርታ እንጂ አይብ ቢቀርባቸው ምን ይሆናሉ? ወይ በረሃብ ይሞታሉ እንጂ ምንም አይሆንም ማለት 40 ቀን ቢጦሙም እንዲያው ረሃብ ካልገደላቸው ምንም አይሆንም። ዋናውን ምክሬን ግን ስሙኝ አላቸው። ምንድነው? ከዛሬ ጀምሮ መዝሙረ ዳዊት እንዳትጸልዩ። አባቶቻችን ለአባ ያዕቆብ ግብፃዊ አለበው መንፈስ ቅዱስ አስተዋለ አለበች ያዛ አደረገ። ዝም አለ ግን ምንም አላለም። እዚያ መካከል ለምን አሉት። እንዴ እሱ የኦሪዮን ሚስት ቀምቶ የለ አላስ ኦሪዮን ገሎት የለ እንዴት እሱን ጸሎት ጸልያለች? እሺ እነሱ ከሄደ በኋላ ዝም ብሎ ቢመክራቸው አጓጉል ስለሆነ ልጆች እንቀድስ ቅዳሴ ያስገባቸው እኮ ስጋው እንደምን አቀበላቸው። ክፉ ምክር ተተከለ አይወጣም። ቀላል ለቅዱሳን እንኳን ይከብዳል። ኋላ ቀደም ሲያናግራቸው የነበረ ማን ነው? ሙሴ ጸልይ ማለት አይ ምን ሙሴ ጸልይ ሰይጣን ነው። በምን አወቅ? እንደዚህ በዚህ አድኗቸዋል። ኋላ ሄዶ መከራ መቀበል ፈልጎ እሱ መከራ ሳይቀበል ቀረ። ምክንያቱም የግብፅ ሰው ነው ብሎ የፋርስ ንጉስ ተው አባ በርሳቦንና 12ቱን መነኮሳት ገደላቸው። በዚያ ሁሉ ግን የሰራቸው ተአምራት በሙሉ እዚያ ተዘርዝረው አሉ አይደል? ከሁሉ የመጨረሻው የረቡ የዳንኤል ታሪክ አለ አይደል? ዳንኤል የሚባል መልካም ደቀ መዝሙር ነበረው መነኩሴ። አንዲት ቆንጆ ሴት ገዳም ትንጦለጦላለች። ያገረ ገዢው ልጅ ናት። እኔ 40 ጊዜ ተናግሬያለሁ። ሰሙ እንግዲህ እናንተ ዳኑ። እኔ ገዳም አሁን አንድ አባት እዚህ ያሉ እዚህ መጽሐፍ ቤት የሚማሩ እዚህ አቡነ ያሳይ በ14 ዓመታዊ ባላቸው አይደል ነበረ ሂጄ ነበረ። እንዴው ትንሽ ሰው ነው ያለ ሰው አንሶባቸው ገዳማውያን አዝነው አሉ። ምኑ ያሳዝናል። የከተማ ሰው ገዳም ሲቀር ያስደስታል እንጂ ያሳዝናል እንዴ? እንዴት ዋላችሁ? መነኩሴ ከተማ ቀረ ተብሎ ይታዘናል? ጥቁር ራስ ገዳም ቀረ ተብሎ ምን ይታዘናል? ግን ገዳም ውስጥ ያሉ አንዳንድ ሰዎች የከተማን ሰው የሚፈልጉት ለምንድን ነው? ለዶላሩ ለገንዘቡ አይደለም። እናንተ እኛን አይደለም የሚፈልጉት። ግልጹ ማንነጋገር ስርዓት አይደለም። እኛ ዛ መሄዳችን ስርዓት አይደለም። እዚህ በፊት ዝርዝሩን አስተምራችኋለሁ። የሰደበኝም ሰድቦኛል፣ የተቀበለም ተቀብሏል። ሥላሴ መርምር ሁሉን እንደየጁ ይሰጣል በጊዜው። የእጁን ይስጥ ብለን አንናገርም። ማናችንም የእጃችን ይስጠን ከተባለ ገሃነመ እሳት ነው የምንገባ። ግን ሁሉም ሰው የእጁን ማግኘቱ አይቀርም። ማንም ሰው ሁሉ ዘይነብብ ጽሩዓ ያገቡ ለቱ በለተደይ። አዎ እንዴት ነው ሥላሴ ይመረምራል። ሄዳ ከመመላለስ ብዛት ወድጄ ያለው አለች። ልትጥለው ብዙ መከረች። እምቢ ብላት ከሌላ ሰው በዝሙት ደርሳ ማን ያስረገዘ ሲባል ዳንኤል ነው አለች። የአገረ ገዢ አባ ያዕቆብና አባ ዳንኤልን ሊገድል ሲመጣ አባ ያዕቆብ ጸልዮ መብረቅ ብልጭ ብሎ አይኑን አጠፋው። የመንፈስ ቅዱስ ፍትህ ነው። ሕፃኑ ከተወለደ በኋላ አገረ ገዢውን ይዘውት መጣ። ቁጭ አደረገው። ገና የተወለደ ሕፃን እኮ። አንተ አባት ማን ነው ሲተናገር አለው። አፉን አውጥቶ እገር የሚባል የአባቱ ባሪያ ነው ምን አለ እና ድንቅ ሰሪ ሰው ዛሬ ረፍቱ ነው። በረከቱ ይደርብን። አራተኛው አባታችን ቅዱስ ቶማስ ነው። ዛታችን ለመጠቀም ታሪኩ ሰፊ ነው፣ ግን ህንድን ሲያስተምር በጣም ብዙ መከራ ተቀብሏል። ፈሊጥ ደግሞ ይጠቀም ነበር እንደ ቅዱስ ጳውሎስ እና ወደ ከተማው ወደ ህንድ አንዱ ከተማ ጎና ወደሚባል ከተማ መግባት ፈልጎ እንዴት ላድርግ እያለ ሲጨነቅ ጌታ በአምሳለ ወሬዛ ተገለጠለት። ጌታ መሆኑን አላወቀም ነበር እና ምን ሆነ ነው አለ። ወደዚህ ሀገር መግባት ፈልጌ እዚች ሀገር መግባት የምትችልበት አንድ መንገድ ነው ያለው። እሱም ባሪያው ተሽጠህ ነው አለ። እንዴት ብሎ ይቻላል አለ። ችግር የለም እኔ እሸጥሃለሁ አለ። አቤኔስ የሚባል አንድ የዋህ ነጋዴ መጣ። አንተ ምን ትፈልጋለህ አለው። እኔማ ባሪያ ባገኝ። ምን ሙያ ያለው ትፈልጋለህ? ጠራቢ ነው የምፈልግ። ይኸው ጠራቢ የኔ ባሪያ ውሰድ፣ በ3 ልጥረ ወርቅ ሸጠለት። ከዚያ ዞር ቢል ጌታ ነው ለካ አረገ። ሄደ ገባ። ሰርግ ተደግሷል። ዘመኑ ጣዖት አምልኮ የሰፋበት ቢሆንም መቼም ክፋት እንዲያ ይመስላል ብዙ። ግን ሐሰሩ ሲገቡ ወደ ቤታቸው ሊገቡ ሲሉ አዋጅ ነጋሪ ጥሩምባ ይነፋል፣ ነጋሪት ይመታል። ምንድነው? ንጉሱ ሴት ልጁን ድሯል።
መጥቶ ያልበላ አንገት ያላሳየ ብቻ አንገት ያላሳየ እኔን የጨመርኳት የኛ ባህል ስለሆነች የለም እዚያ ዞሮ ዞሮ ግን በሀገራቸው ይሆናል። በእኛው ባህል ሄደ በልታ በጣም መቼም እንደ ጎንደር ሰው አንገት እንደ ዋንጫ ሳትለቀለቃት በጣም ይባላል። ዋንጫ ለቀለቃ ይሉት የለ ዘፈኑ እንደዚህ አላደረገ ከላይ አንገቱን ታች ባቱን ይቆረጣል ተብሏል። ይቀጣል። አቤኔስ አረ ወንድሜ እንሂድ እንጋበዝ ብለሃል በላ ገለሃለሁ ካለ ምን አለ? ችግሩ ግን እዛ ቦታ ላይ ሰርግ ቤት የሚሰዋው በስመ ጣዖት ነው። ችግሩ እሱ ነው። እዛ ሰርግ ተገባ ቶማስ አልበላም ማለት አቤኔስ የቀማመሰውን ቀማመሰ። ኋላ ሲዘፈን ለካ እስራኤላውያን እንደዚህ ዘመን የኢትዮጵያ ሰው ያልተበተነበት ስፍራ ላይ ለካ አንዲት ዕብራዊት ትዛለች። ዕብራይስተኛ የምትችል አንደኛው አዝማሪ ጸላይ ሰናት ያደረበት ነውና እንግዲህ ቅዱስ ቶማስ መንፈስ እግዚአብሔር ስላለ እየዘፈነ ይሶራሉ። እኔ ስም እየሳስበው ይሄ አንድ ሰሞን የመጣ እንደ ብርቅ ነበር። ያቺ የሞተችው ዘፋኝ ማንዲቦ ነው የምትባል እንደዚያ ምን በለው እያለች የምትዞረው ማለት ነው። እንደዚያ ይመስላል ነገሩ። የዘፈን ጥሩ የለውም። እኔ በነገራችሁ ለአንዳንድ ሰው የባህል ዘፈን እንደ ጽድቅ የሚቆጥር ሰው አለ። እኔ ባህል ቤት ምናምን ትይላሉ እኔ አይቼው አውቃለሁ። ድሮ ባህል ቤት እናሳይ ብሎ እንግዳ መጥቶ ሄጄ ቁጭ ምን ባህል ቤት ገሃነም ቤት ነው እንጂ እንዳውኑ ብዙ ደፋር አልነበርኩም። ሰው ከማስቀይም ብዬ መጸዳጃ ቤት ወዴት ነው መንጎት ይችላል መልጥ ብዬ በውስጥ ነው አራ በውጭ እንጂ እሱማ አስፋልት ነው። እዚህ እኮ ነው እዚህ ብልኮታች አለ አይደል? ያ ገሃነም መንደር ጭፈራ ቤት ነው ያለበት አካባቢ ያ አካባቢ ነው። አይ እኔ አልወድም እንደዚህ እኔ ዳሪ ነው የምፈልግ እንደፈለክ መጣው ብዬ ወጥቼ ወራ እንደሚ ሩጫ ቤቴ ስገባ ልቤን አላውቀውም። ለምን ቢባል ማምለጥ ጥሩ ነው። እዚያ ካለ አጋንንት ቤት የዚያኑ ቀን ምንም ላትሆኑ ትችላላችሁ። የዛን ቀን የዘገብከው ያጋንንት መንፈስ ግን ምናልባት ከ10 ዓመት በኋላ ይሁን ከ30 ዓመት በኋላ አይለቅም። በተለይ ክርስቲያን መሆኑ ከፈልክ ቀን እንደ አረመኔ ጠላት ነው የሚያሰቃይ። ዛሬ ክርስትናውን ቢያለን ይሁን ፈተና አለቀ ያለ የሆነ ቦታ ላይ የዘገብከው ያጋንንት ስራ ነው። ለምን ቢባል እንዳገባቡ አወጣጡ ቀላል አይደለም። ስዘፈን እሷና እሷ አብሮና አዝማሪዎች ሁለቱ ሲዞሩ ማንዝሪት ይላታል። እሷ ላይ ሲዞሩ እሷ ዘፍና ስታልፍ ያ ጣዖት አምላኪ አዝማሪ መጥቶ ቅዱስ ቶማስ በጥፊ አለ። ዙር መልተው ሲመለሱ በጥፊ የመታችኝን እጅ አንበሳ ሲጎትታት አያለሁ ብሎ ዕብራይስተኛ ተናገረ። ያቺ ሴት ዕብራዊት መሆኗን በመንፈስ ቅዱስ ጸጋ አውቋል። ያ ሰው ውሃ ሊጠጣም ቢሉ ሊቀዳ ወደ ጉድጓድ ቢወርድ አንበሳ መጣ። አልበላውም። ብትንትንትን አድርጎት ሄደ። ትእዛዝ እግዚአብሔር ነው። ውሻ እየጎተተችው ነው ቃሉ። ቅድም አንበሳ ያልኩት ውሻ ጎታ መታ ጣለችው። ሁሉ ደንግጦ ምንድነው ሲባል እሷ መካከል ተናገረች። ከአማልክት አንዱ ነህን አሉት ይላል በዜና ሐዋርያት አባቶቻችን ሲነግሩን። የለም እኔ አምላክ ባሪያ ነኝ አላቸው። እዚያ በኋላ አስተምሮ አሳምኗቸዋል። ጫጉላ ቤት ያሉ ሙሽራና ሙሽሪትን ሊያስተምራቸው ሊገባ ቢል ጌታ መጥቶ እነዚህንም ማለኔ ተውልኝ አለው ይላሉ። ክርስቶስ መጥቶ ከመካከል ካልጋቸው ላይ ጫጉላ ገና ነው ድንግልናቸው ሳይነካ ከመካከል ግን የታያቸው በአምሳለ ቶማስ ነው። መሀል ላይ አስተምሯቸው እጁን ጭኖባቸው ይሄድ እስከ ተረፍታቸው ድረስ በድንግልና ኑሯል። ሁለቱም ባልና ሚስት እንደነ ዲሜጥሮስ እንደዚህ ያለ ታሪክ ቅዱስ ቶማስን ያደረገበት ነው። በረከቱ ይደርብን። ሌላኛው እናታችን ሰማዕቱን ቅዱስ መርቆሬዎስ እናንሳ። እንድታውቁት መርቆሬዎስ ካለ መርቆሬዎስ አዲስ እና መርቆሬዎስ ሮማዊ ሶስቱ አበይት መርቆሬዎሶች ይባላሉ። ግን በጣም ብዙ መርቆሬዎስ ነው ያለ፣ ብዙ ጊዮርጊስ ነው ያለ። ዋናዎቹ ግን ዋናው ርዕሰ ሰማዕታት ካለ የሚባለው ቅዱስ መርቆሬዎስ የኛው ደብራችን ጽላቱ ያለው አለ። ካለ መርቆሬዎስ የዛሬው ነው። የካለ መርቆሬዎስ ታሪክ እዚህ በፊት ተሰምታችኋል። ማለት ኮሜዲ ጽድቅ አይደለም። ኮሜዲ በአማርኛ ምንድነው ስሙ? ፌዝ ጥሩ ነው? ነውር ነው አውቃለሁ። ሁላችንም ስናይ ኖረናል። ስታዩት የሆነ ነገር ግን አንድ እውነት እናውቅ። እኔም ማንኔም ተቻለንም አልተቻለንም ኮሜዲ ብሎ ጽድቅ ግን የለም። እንደ ጽድቅ ስራ አትዩት። ከባድ ነው። መርቆሬዎስ ሙያው ኮሜዲያንነት ነው፣ ፌዘኛነት ነው፣ ማሾፍ ነው ስራው የነበረ። በማን ዘመን? በንጉሱ ቅዱስ መርቆሬዎስ
ኋላ ተበቅሎ በገደለው በኡልያኖስ ዘመን። ኡልያኖስ ክርስቲያን የነበረ ክርስቶስን ከካደ በኋላ ባስልዮስና ጎርጎርዮስን አስሮ የለ ታሪኩን ታውቃላችሁ። በዚያ ወራት ይላል ህዝብን በአደባባይ ሰብስቦ ቲያጥሮን ይባላል፣ ወይም የቲያትር አዳራሽ ነው። ይሄ ኮሎሲየም ይባላል አይደል? ሮም ከተማ ላይ ያለው ሰፊ ስቴዲየም ክርስቲያኖች የሚያሰቃዩ እዚያ ቦታ ላይ አድርጎ ህዝብ ሰብስቦ በክርስትና ላይ እንዲቀልድ ያደርጋል። ከቀላጆች ደግሞ ዋናው ኮሜዲያን መርቆሪዎስ የሚባለው ጠራውና እስኪ ዛሬ በምን ትቀልዳለህ? እስቲ ቤተክርስቲያን ውስጥ በሚያደርጉት በቅዳሴው በሙሉ ልቀልዳለህ። ቀለደ። አንድ ቀርቶሃል አለ። ምንድነው አለ? እስቲ በክርስትናቸው በጥምቀት ስርዓት ቀልዳለህ። እሺ አምጡልኝ አለ። ውሃ በገንዳ መጣለት። ለመቀለድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢል ቦክ ውሃ ውስጥ ብርሃን፣ ቀና ቢል ከሰማይ ይወርድ የብርሃን ምሰሶ ተተከለ ውሃ ውስጥ። ደነገጠ። ወደ ራሷ ማተበ። ውልቅ አድርጎ 3 ጊዜ አምን ብከ ክርስቶስ አምላኬ ዛሬ ነው የሚባለው። ተጠመቀ 3 ጊዜ ካንጀቱ ነው። እዚያ ያለው ሰው መሳቅ ዝም ብሎ ወኮነ አብየ ስላቀ ይላል። ታላቅ ዘበት ሆነ። እሱ እኮ ካንጀቱ ነው። ከዛ ወጣና ንጉሥ ቤት ልብሱን ልብስ አድርጎ ቀጥ ሌላ ሐሳብ ነው ሲለው እኔ በክርስቶስ አምናለሁ። አንዳንድ ጊዜ ሁላችሁ ያለ ሰባኪ እንዲህ ያለ የቀልድክ ነው። ከልቤ ነው አልቀልድም። በክርስቶስ አምናለሁ። በዚህ ደቂቃ ቅጽበት ምን ለወጠ? አይ ይሁትን አይቻለሁ። ያ በኋላ ብዙ መከራ ተቀብሎ ሰማዕትነት ተቀብሏል። ሱታፌ መርቆሬዎስ ሰማዕት ይወጣ ያለው እሱ ነው። ኋላ ግን ኡልያኖስን ሰማዕቱ ደገኛው መርቆሬዎስ ተበቅሎ ገሎታል። የካለ መርቆሬዎስ በረከቱ ይደርብን። ሌላኛው እናታችን ቅድስት ጸበለ ማርያም ናት። ታውቃላችሁ? ቅድስት ጸበለ ማርያም ዛሬ ጎንደር ምንለው እዚህ ተወልዳ እንዳደገች ዛሬ ገድሏን ያሳተሙት ሰዎች ስም ተምታቶባቸው በአፄ ገብረ መስቀል ዘመን ነበረች። ገብረ መስቀል ሲባል በያሬድ ዘመን የነበረው ገብረ መስቀል አይደለም። ምክንያቱም የአፄ ላሊበላ ስመ መንግስታቸው ማን ነው? ገብረ መስቀል። የአፄ ዳዊት ስመ መንግስታቸው ማን ነው? ገብረ መስቀል። የአፄ ይስሐቅ ስመ መንግስታቸው ማን ነው? አንደኛው ተጨማሪው ገብረ መስቀል። ገብረ መስቀል ስላለ ብቻ ወስደታችን ነው አልነበረችበት። ገብረ መስቀል በአፄ ገብረ መስቀል ዘመን ነበረች አለና አልፍ ብሎ ያመነኮሷት አቡነ ገብረ ማርያም ዘደብረ ሐንታ ናቸው። ገብረ ማርያም ዘደብረ ሐንታ ታዲያ በ14ኛው ክፍለ ዘመን ላይ ነበሩ። እናታችን ጸበለ ማርያም የነበረችው በ14ኛው ክፍለ ዘመን መጨረሻና በ15ኛው ክፍለ ዘመን መጀመሪያ ነው። እዚህ ቃዳር ተወልዳ እንዳደገች ነው ገድሏ የሚናገረው። እሱ የሆነ ገድል አላት። እኔ ስለ ቅድስት ጸበለ ማርያም ጥቂት ነገሮችን በነገራችሁ ላይ ጸበለ ማርያም የምንኩስና ስሟ ነው። ገዳማ ወሎ ውስጥ ነው ያለ። በጣም ደገኛ እንድታውቁት አባታችን አርከ ስሉስ ቅድስት ጸበለ ማርያም ካረፈች ከጥቂት ዓመት በኋላ ነው አርኬ ጻፈው ይባላል። በዚያ ምክንያት ከመንባ ሐዊኪ አስተብቆ እህት አይደለም ትናንት አይደለም የ25 ወደፊት የሚነበበው እህታችን ብሎ ይላታል። በዘመኑ እንግዲህ ያውቃታል መሰለኝ። እህት ተብሎ እንግዲህ ብዙ ጊዜ አልተለመደም ማለት ቤተክርስቲያን እህት ወንድም ብለው ቅዱሳንን አይጠሩም። እሷን ግን እህት ብሏታል። ወደ እግዚአብሔር መንግስት እንድንገባ እህታችን አማልጂን እስከ ማለት ደርሷል። ይህች ቅድስት እናት ብዙ ገድል አላት። ወላጆቿ ወልደው አሳድገው ከልጅነቷ አንድ ቅዱስ ባህታዊ መጥቶ ክብሯን ተናግሮ ኋላ መጻሕፍትን ተመራ ብሎ የሐዲስ ገድ ብሎ ቢያጋባት ወደ ጫጉላ ይዘዋት ሲገቡ ወደ እግዚአብሔር ብትጮህ መጀመሪያማ ጠፋች ከጫጉላው። ኋላ ሲጨነቁ አየችና አዝናላቸው ተመልሳ መጣች እና ገብታ ባል ተብሎ የመጣውን ሰው ተው እባክህ አትቅረበኝ ይቅርብህ፣ እኔ ለዚህ አይነት ነገር አልሆንም አለችው። እምቢ ብሎ መጣ። ሚካኤል መጥቶ በሳት ጠዋት ሲላሉ አንተ ምን ነው ሲባል እኔ አላውቅም ስቀርባት እሳት ይለበልበኛል ምን እንደሆነ እስቲ ነገ ሞክር ደግሞ ይሉታል። አሁን ጫጉላ ለሚደረገው ነገር ነገ ሞክር ምን ነው የሚሞክረው ወይም አይተው። አሁንም ሲመጣ ሚካኤል ይለበልባል መጥቶ አረ ተቃጠልኩ ይላል። 3 ጊዜ ውሰዱልኝ ሰው አይደለችም ብሎ ሄዳ ብትመነኩስ መተው እንደገና አባቷን ፍርድ ከሰሱት፣ ዳኛ ከሰሱት። የልጃችን ሚስት እንድትመነኩስ ፈቀደ ብለው ይሄን ስትሰማ ከገዳማ ወጣ መጣ። አባቴ አትዘን አይዞህ ችግር የለውም እግዚአብሔር ስራውን ይሰራል። በበቅሎ ተጭነው ሲመጡ የመጀመሪያው በቅሎ ዋናውን ተከራካሪ ገልብጦ ጣለው። ቀሪ በቅሎች ወስደው በረሃ ጣሏቸው። መተው ይቅርታ ጠይቀው በከንቱ ከሰንሻል ብለዋት ሄደዋል። እናታችን ቅድስት ጸበለ ማርያም የምትታወቅበት ሙያ አለ።
ከዚህ ሁሉ የሚያስገርመው በገዳሟ ደብሩ በቤተክርስቲያኑ የምትጸልይ በመቃብሩ ስፍራ ነው። ስትጸልይ ሙታን ይጮሃሉ። እናት ሆይ አማልጅን እያሉ ይጮሃሉ። በአንደኛው ቀን ሲጮሁ ያን ሰምታ ከቆመች ሳታርፍ ከዘረጋች ሳታጥፍ እህል ሳትቀምስ ውሃ ሳትጠጣ 40 ቀን አለቀሰች። ጌታ ተገለጸላት። በጣም ይወዳት ነበር። ጸበለ ማርያም መላእክት፣ ነቢያት፣ ሐዋርያት ይወዷት ነበር። ጌታ ተገልጦ የነቢያትንም የሐዋርያትንም የጻድቃንንም የሰማዕታትንም የሁሉንም ሀብት ሰጥቼሻለሁ ብሏታል። ልጄ ወይ ምን ላድርግልሽ አላት ጌታ። የሚጮሁትን ከሲኦል አውጣልኝ እባክህ አለችው። እሺ ስለ አንቺ አማነችለት ነው። አሁን በማግስቱ ስትመጣ ደግሞ ቀሪዎቹ ይጮሃሉ። ለዘወትር ለልማዱ አንድ ስራ አላት። ይቅርታ መጠየቅ ስትፈልግ ለሕዝብ ዕጣን ታመጣና 7 ቀን ሙሉ ስታለቅስ ታውቃላችሁ፣ ስታለቅስ ከእግሯ ወርዶ መሬቱ ነው የሚርስ። ዕጣኑን 7 ቀን ሙሉ ስታለቅስበት ይጠቁራል። ያንን ወስዳ ለካህኑ ስትሰጠው መላእክት ወርደው ሲያሳርጉት ታያለች። ይሄ ጥንታዊ ልማድ ነው። ይህች ቅድስት እናት አንዲት ብቻ ላክልላችሁ። ከገድሏ ሁሉ እጹብ የሆነ ገድል፣ በጣም ምጽዋት ትወዳለች ካላት ሁሉ። አንድ ቀን በባቷ ስትጸልይ አንድ ምስኪን የቆሳሰለ መጥቶ ተዘከሪ ርቦኛ አላት። የሚበላውን ከሰጠችው በኋላ አንድ ነገር ልለምንሽ አላት። ምንድን ነው አለችው። እንደምታይኝ ቁስለኛ ህመምተኛ ነኝ፣ መንቀሳቀስ አልቻልኩም። ወደ ሀገር እንዴት ብዬ ልሄድ? አይ ጨነቃት ለመሸከም። የጨነቃት ለምንድን ነው? ወንድሜ ይቅር በለኝ፣ እኔ ልሸከም ይጨንቀኛል አለችው። ለምን አላት። አሳምምሃለሁ፣ ስነካ ተሸከመ ቁስል እንዳላሳም ይሁንብኝ፣ ውሰጂኝ ዝም ብለሽ አላት። ተሸክማ ጥቂት ልፍ ስትል የእግሩ ቁስል ሲድን አየች። ደንቅዛ ዞር ብትል ከሰማይ እስከ ምድር በመላ ብርሃን ተከቦ አየችው። ወዳጄ ሆይ መድኃኒታችን ነው፣ ጌታችን ኢየሱስ ክርስቶስ ነው። አዝላው በጀርባ ጌታን ያዘለች ቅድስት ጸበለ ማርያም ናት። ምን ላርግልሽ አላት። እኔ በምን ስራዬ ጌታዬ፣ ስለ ቸርነት ስለ ፍቅር ግን ከሲኦል ነፍሳት የወደድከውን ያላውጣልኝ አለችው። በዚያ ወጣላት። ኋላ በትር ሰጣት። ሂጂ ሲኦል ግቢ አላት። ሲኦልን በበትር ስትረግጠው ትደነግጥላት ነበረ። ጌታ በሰጣት በትር እንደ አቡነ መብዓ ጽዮን። ይህች ቅድስትና ጸበለ ማርያም በብዙ ገድል እመቤታችን ተወዳት ነበረ። ዘወትር ተገልጻ ጻድቃ ልቦናን ትፈጽምላት ነበር። ዛሬ ረፍቷ ነው። በ25 መታሰቢያዋን ይደረግላታል። በረከቷ ጣዕሟ ይደርብን። ቅድስት እሌኒ ታሪኳን የምታውቁት ነው። መስቀሉን የወደደች ታሪኳን እዚህ በፊት ስንተርክ ኖረናል። እግዚአብሔር በረከቷን ያሳድርብን። ወደ ርዕሳችን እንመለስ። ርዕሳችን ከዛሬው ከትልቁ በዓል ከመስቀሉ ጋር ይገናኛል። የተነሳ እግዚአብሔር ወይዘረው ጸሩ፣ እግዚአብሔር ይነሳል ጠላቶቹም ይበተናሉ። አንድ በጥንተ ፍጥረት አጋንንት ዲያብሎስ ራሱን ፈጣሪ ነኝ ብሎ በሐሰት በሾመ ጊዜ በመላእክት ከተማ በዓለመ መላእክት ሁከት ሆነ። የተነሳ እግዚአብሔር ወይዘረው ጸሩ፣ እግዚአብሔር ይነሳል ጠላቶቹ ይበተናሉ። ተነሳ፣ አጋንንት ተበተኑ። ሰብአ ትካት በደሉ። ተነሳ እግዚአብሔር ጠላቱን በተነ። ሰብአ ሰዶምን በተነ። በአብርሃም አድሮ ነገሥተ ኮሎዶ ጎምርን በተነ። በሙሴ አድሮ እንግዲህ እግዚአብሔር ይነሳል ስንል አንድም እያልኩ እንዳልሄድ ሰዓት ይመሽባቸዋል። የሁሉ አንድም አለው። ተነሳ፣ ፈርዖንን ከነሰራዊቱ በተነ። ከሰባ ዘመን በኋላ በዘመነ ፄባዊ ከሰባ ዘመን በኋላ ተነሳ፣ የባቢሎን ነገሥታትን በተነ። እግዚአብሔር ይነሳል ጠላቶቹም ይበተናሉ ያለው በብሉይ ኪዳን በአጭሩ ይሄ ነው። በአዲስ ኪዳንሳ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ይነሳል ማለት ምን ነው? በመስቀል ሞተ እንጂ ተነሳ ትለኝ እንደሆነ በመለኮቱ ምን ሞት አለበት? ሕያው ባህሪ ነውና። አንድም አይሁድን አጋንንትን መናፍቃንን በትንሣኤው የተነሳ እግዚአብሔር በ3 ቀን 3 መዓልት 3 ሌሊት በከርሰ መቃብር አድሮ ይነሳል። ወይዘረው ጸሩ፣ ጠላቱ አጋንንት አይሁድ መናፍቃን ይበተናሉ።
ከዚያ በኋላ ላለው ግን እንደየዘመኑ ያስተረጉምና መጨረሻ ላይ የተነሳ እግዚአብሔር በመጨረሻው ዘመን ለፍርድ ይመጣል። ወይ ዘረው ዘሩ አጋንንት ኃጥአን ከሃዲያን ወደ ገሃነመ እሳት ይበተናሉ። ጸሎት አድርገ ይትነሳ እግዚአብሔር ወይ ዘረው ጸሩ አሁን ላለንበት መከራ እግዚአብሔር ይነሳ። ጠላቶቹ እንደማን ናቸው? አጋንንት። ሌላስ ያደሩባቸው ማን ማን ትለኝ እንደሆነ አንተ ቁጠራቸው። እግዚአብሔር ያላደረበት ሁሉ የሰይጣን ማደሪያ ነው። እግዚአብሔር ይነሳ። በሁሉም ስፍራ ያሉ ጠላቶቹ ይበተኑ። ሲነሳ መበተናቸው አይቀርም። ግን እግዚአብሔር የሚነሳበት ጊዜ እንዳይዘገይ ንስሐ መግባት ንቃ እግዚኦ ወለምንት ትነውም እንዳሉ እንደ መቃብያን ለመጸለይ መቃብያንን መስሎ መገኘት ጥሩ ነው። እንደ ካህኑ ተንስ እግዚኦ ወይዘረው ጸርከ ምልአ ሰይፈከ ይላል ቅዱስ አትናቴዎስ። ወእግቶሙ ቤተ ክርስቲያንን የሚያስጨንቁ ወገኖቻችን የሚገድሉ ወገኖቻችን የሚያስጨንቁትን ሰይፍህን አውጣ መዓትህን ግለጽ። ወእግቶሙ ይላል። ክበባቸው፣ ጠላትን ከበው እንዲያጠፉት ክበባቸው። ለትሰረ ምድር ወተሐጦሙ የቆሙባት መሬት ትደርመስ ከነ ሕይወታቸው ተዋጣቸው። ፍታ ሊተ እግዚኦ ወተበቀል በቀልየ አቤቱ ተነስ በቀሌን ተበቀልልኝ። ቤተ ክርስቲያንን ያስጨነቁ ክርስቲያኖችን ክርስቶሳውያንን ያስጨነቁ የዋሃንን ያስጨነቁ ሕፃናትን ያስጨነቁትን ሁሉ እግዚአብሔር ይነሳ ይበትናቸው። መድኃኔዓለም በቸርነቱ የተነሳ እግዚአብሔር ወይ ዘረው ጸሩ በኃይለ መስቀሉ በሞገሰ መስቀሉ ጠላት አጋንንትን ያደሩባቸውን ይበትንልን። ከቅዱስ መስቀሉ ጸጋ በረከት ያሳትፈን። የትናንት ናውዶኪዝ ነታውግንስጣ ሮማዊት ቅዱስ ዲዮናስዮስ ጻድቃን ነገሥታት አኖሬዎስ አርቃዲዮስ ጻድቅ ቆስጠንጢኖስ ቅድስት እሌኒ ዳዊት ዘርዓ ያዕቆብ ከኛ የመስቀሉ ወዳጆች እነ ኢንዳስ ንጉሠ ሮሜ ቁንስጣ የቆስጠንጢኖስ አባት ትናንት ረፍታቸው ነበር። እነዚህ ሁሉ በ16 ኢየሩሳሌም ቅድስት ሀገሩ ለንጉሥ አብይ ጦቢት ወልደ ገባኤል አባ አጋቶን ዘተፍህመ እብነ ከመይትናገር ነገረ ጽሩዓ የሚለው እነዚህ ሁሉ እና አቡነ አስራተ ማርያም ጎጃም ትልቅ ገዳም ያላቸው ጻድቅ አስራተ ማርያም 15 እነ ቅዱስ እስጢፋኖስ ገብረ ማርያም ዘደብረ ሐንታ ቅዱስ እስጢፋኖስ ፍልሰቱ ነበረ። አቡነ ገብረ ማርያም ዘደብረ ሐንታ የእናታችን ጸበለ ማርያም የቆብ አባትና ማኅሌተ ጽጌን ከአባ ጽጌ ድንግል ጋር የደረሱት ገብረ ማርያም ዘሐንታ በ15 ነው ረፍታቸው ነበረ። አቡነ ኢየሱስ ዓመታዊ ፍልሰት በዓላቸው ነበረ። እዚያን ቀን አባ ጴጥሮስ ኮከበ ጠራው በ14 እና አቡነ ያሳይ ዘመን ዳባ እና አቡነ አጋቶን ዘአምድ ነዲገና ካህን ነጴጥሮስ መምህረ ጻና በ13 አብይ ወክቡር በዛቲ ዕለት እግዚአብሔር ገብረ በእደ ባስልዮስ መንክረ እንደሚለው ሰላም ብልብስ ያዳፈ ያለው የጥር አርኬ ነው። ቅዱስ ባስልዮስ የለመኑትን ሰምቶ ከአጋንንት ጥርስ ኃጢአተኛን ሰው የነጠቀበት ቀን ነው። በሕይወተ ሥጋ ሳለ እነ ይስሐቅ ባሕታዊ በ12 እመቤታችን ወላዲተ አምላክ መሆኗን ያመነ የቅዱስ ቄርሎስና የ200 ቅዱሳን ሊቃውንት የሌሎችም ብዙ ቅዱሳን እነ ኢራቅሊስ ዘኪስኪስ ወዘቁስጥንጥንያ የነ ጻድቅ ቴዎዶሲዮስ ኢሳይያስ እስጢፋኖስ የሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በ11 እነ ቅዱስ ፋሲለደስ ርሳራ የዛሬ ሳምንት አይደለ 11 እናታችን ታኦድራ ቅዱስ ቆርኔሌዎስ አባ ሚናስ ዘዋልድባ ቤተ ሚናስ ቤተ ጣማ ሲባል ሰማላችሁ አይደለም? ቤተ ሚናስ አባታችን አቡነ ሚናስ ዘዋልድባ መስከረም 11 ነው ረፍታቸው ይባላል። ሰለስቱ ገባራውያን ሶርስ አጥቂዎስ መስታድራ የእስናዎቹ እነዚህ ሁሉ ቅዱሳን ነገ ሮማን ወርቅን ሰምታችኋል። ቂርቆስ ገዳማዊን ሰምታችኋል። ጎርጎርዮስ ዘአርማንያን ሰምታችኋል። ቅድስት አርሴማ ጋር እያይዘን ሁሉ ጊዜ የምናነሳው አባት መስቀሉን ሰምታችኋል። በ20 ነመሊዳማን ቅድሞ ወዛት ሰምታችኋል አይደለም? ናትናቴዎስ ካልን ናቴና ድንግልን
አምናታች አምና የተረኩላችሁ እናታችን ቴዎብስታን ታስታውሷትን? ቅድስት ቴዎብስታ የጊዮርጊስ እናት አይደለችም፣ ሌላ ግብፃዊት እናት ናት። በ21 የእመቤታችን የድንግል ማርያም የመስቀሉ በዓል ነው። ሰለስቱ ምዕት ዓመታዊ በዓል ነው። 21 ሰኞ አይደለ? 318ቱ ቅዱሳን ሊቃውንት ብዙኃን ማርያም አይደለ የሚባል የመስከረም ማርያም የሰለስቱ ምዕት ዓመታዊ በዓላቸው ነው። ጉባኤያቸውን የጀመሩበት ቀን ነው። እነ ጢባሪዎስ፣ እነ ቆጵርያኖስ፣ እነ ቅድስት ቴዎስቴና 6ቱ ቅዱሳን ደብረ ጎርጎር፣ እነ አባ ደንቆሮ፣ እነ አባ ላሽኝ፣ እነ አባ ሙሴ፣ እነ አባ ሞዓብራ ዓመታዊ የመሰወር በዓላቸው ነው። ሌሎችም በዓላት አሉ። በ22 እነ ቅዱስ ዮልዮስ ገድለ ሰማዕታትን የጻፈው፣ እነ ቅዱስ ኮቶሎስ፣ እነ ቅዱስ ታክሱ፣ እነ ቅዱስ ጣጦስ ዓመታዊ በዓላቸው። በ23 ምን ቀን ነው? 23 ዝክረ ቅዱስ ዳዊት ይኖረናል ማለት ነው። እግዚአብሔር አምላካችን የዚያ ቀን ይበለን። ተረፉን የዚያን ቀን እነጋገራለን። ከንጹሐን ጸጋ በረከት እመቤታችን ጣዕሟ ፍቅሯን ከመስቀሉ በረከት ያሳድርብን። አንዲት ማስታወሻ የመስቀሉን ያው ከዚህ በፊት ይመሻል እያልን ቆይ ነበረ። አሁን ወደ ነበረበት ሁሉ ነገር ተመልሷል መሰለኝ አይደል? ያም ሆኖ 12:25 ነው በእኔ ሰዓት የሚያሳየው። ከ12 ተኩል በላይ መቆየቱ አያስፈልግም። በጊዜ ስናስለምዳችሁ ደግሞ ጭንቅ ይላል አይደለም? እንደ ወትሮ እስከ 1 ሰዓት አንቆይም በእርግጥ። ስለዚህ እሱ ነው የመስቀሉን ነገር ስታስቡ ለመቼውም ቢሆን ልታውቁት የሚያስፈልገው ነገር በመስቀሉ እንጠቀም። ዝም ብለህ በመስቀል ቀን ቀሚስና ልብስ በማሰፋት ወያውዬ እሱ ጥሩ ነው አትልበሱ አልልም። ወያውዬ አትጨፍሩ አልልም። እንዲያው ዘንድሮ ብዙ አላየንም። ስርዓቱን ጠብቆ ጥሩ ነው። አባቶቻችን ያቆዩልን ባህል አለ አይደል? ዛሬ እንዲህ ነገር ሊበላሽ በአማራ በትግሬ መስቀል ጠባ ዛሬ እንል ነበር አይደል? በአንድነት እያልን ዛሬ ደመኛ ጠላት አድርገውናል አይደል? ግን እግዚአብሔር ቀን ብሎ እግዚአብሔር ሲነሳ ጠላቶቹ ሲበተኑ ያን ጊዜ እርቅ ይመጣል። ምን ጊዜም ሞቱ ያስጨንቃል እንጂ ትንሣኤ አይቀርም። መነሳት እግዚአብሔር መነሳቱ አይቀርም። ግን ሞተው ከሚቀሩት እንዳንሆን ነው ማሰብ። ስለዚህ የመስቀሉን ነገር ነስ በመስቀሉ እንጠቀም እና ማትብ አንዳንድ የዋሰው አለ። ከዚህ በፊት እንደነገርኳችሁ ደግሞ በቅርብ ጊዜ ለማንስ ለምንድን ነው ስታይ የምታማትብ ይላል። አንተ ምን ዋገናኘው? አረ ለራሴ ነው። እኔ እኮ ለኔ መስሎኝ ነው ስታይ ታማትብ። አረ ለልኮ ምን ያላደረኩም እና ማት የመስቀሉን ጥቅም እንረዳው እንጠቀምበት ብዬ ነው። ለምን ሁሌ እጁን በእኛ በሚያገኝበት ቀን የመስቀሉን አማላጅነት አታውቀው? አንድ ኃጢአተኛ ሰው ለመስቀል ከሰገደ በኋላ ወቀሳ ከሰሳ የለም እኮ አይደል? በሰይጣን አፍ ላይ ማህተም ይታተምበታል፣ መናገር አይችልም። እና መላእክት ጻድቃን አንዲትን ኃጢአተኛ ነፍስ አማለው ሰይጣን ጭቅጭቅ ሲያበዛ ስግድ ለመስቀል ይለዋታል። የብርሃን መስቀል አለ በሰማይ በጌታ የፍርዱ ቀኝ ስግድ ለመስቀል ይላሉ። ለመስቀል የሰገደች እንደሆነ አፉ ይዘጋል። በመስቀሉ አልተጠቀምንም፣ ዝና ብቻ አድርገነዋል። ዩኔስኮ ምናምን እየተባለ በዚህ ፖለቲካ ማስፈጸሚያ በዚህኛ መቀለጃ አድርገነዋል። በኃይለ መስቀሉ ሞገስ መስቀሉ ይጠብቀን። ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ መድኃኔዓለም ፈጣሪያችን ከዚህ ሰዓት ከዚህ ዕለት ያደረሰን ባርኮ ቀድሶ በሰላም በቸር ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ስማቸውን ከጠራንም ካልጠራንም ንጹሐን አባቶቻችን ቅዱሳት እናቶቻችን ጸጋ በረከት እንዲያሳድርብን የእመቤታችን ጣዕሟን ፍቅሯን እንዲያድለን በኃይለ መስቀሉ ሞገስ መስቀሉ እንዲጠብቀን ከዘመነ መጸው በሰላም እንዲያደርሰን ብርሃነ መስቀሉን በእኛ ላይ እንዲያደርግልን ዘመኑን የሰላም የምህረት የፍቅር የአንድነት እንዲያደርግልን የሰላም ጌታ በመከራ በሐዘን በጭንቀት በስራት በደዌ በስደት ያሉ ወገኖቻችን በይቅርታው እንዲያስብልን ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ወረክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት
ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልይ ለነ ምሕረተ ወፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። ዘከመ ልብከ ወይፈጽም